አይላፋት ዝማሬ የሚባል ያስፈልጋል ያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው። ስለዚህ እኔ የሚያግባቡና አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል ደምቋል። ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁትን ልጆች ከስር እየተከተልን ይሄን ጠብቁ ይሄን አድርጉ ከቤተ ክርስቲያን ጥላ ስር አተራቁ ከጳጳሳቱ ቅፍ አትውጡ ከፓትርያርኩ ቅፍ አትውጡ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ በተራኩ ሩጡ ይሄ ይጨመር ይሄ ይቀነስ ይሄ ይጥበብ ይሄ ይስፋ ምስጢር ይጨመርበት የበለጠ እየኮተኮትን እያስዋብን እኔ ዓለም አቀፍ ብራንድ ነው። በነገራችን ላይ እንደ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣል ወደፊት ይገርማቸዋል። ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳትፍ 100,000 ሰው የባህል ልብስ ያሰፋል። ሚሊየን ሰው ነው የሚያሰፋው። አዎ እነዚህ ምን ይሆናል ገበያውና እናሟሙቀዋለን ንግዱ ያንሰራራል ሃይማኖቱ ያንሰራራል። ነገር ግን መወያየት መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ። የእነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ። የሚደርስብንን ችግር ማሳየት አለብን ማንጸባረቅ አለብን። በእውነቱ አልጋ ባልጋ ላይ አይደለም ያለነው። ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት መሆንም አይጠይቅም። መከራ አለብን እየታረድን ነው እየነደድን ነው እየተፈናቀልን ነው እየተራምን እየተጠመን መከራ እየደረሰብን ነው። ይሄን ዓለም እንዳውቅልን መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንዲመለስ ቁስላችን እንዲፈወስ እንፈልጋለን። ይሄንን ከምናሳይባቸው አንዱ ግን እንዳይላፍ ዝማሬ ያሉ እኔ በእውነቱን ዲያቆን ሄኖክ ናቸው ያመጡት። እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ እኔ በተለይ አባቴ ገብረ ኪዳን በሊቃውንቱ በኩል እንደመጡት ሁሉ በመምህር ሄኖክ ደግሞ ወጣቱን በመለወጥ በመቀየር ዩቲዩብ አለው እኔ ብዙ ቦታ አስተዋውቂያለሁ ብዙ ሰው ያውቀዋል። መጻሕፍት አሉት መጻሕፍቱ በከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ተጽፏል። ይሄንን ይሉንታ በእውነቱ ምቀኝነት ይባላል። ይሄን ማመስገን አለብን። ነገር ግን ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ልጃችን የበለጠ እንድታበብ የበለጠ እንድታፈራ የበለጠ እንድትለው ህዝቡ እንድታገለግል እንፈልጋለን። ይሄንን ተው ያንን ጨምር ይሄን ቀንስ ያንን አጥብ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አይላፍ ዝማሬ በግሌ ደጋፊ ነኝ። በጣም በዚህ አጋጣሚ እንግዲህ ለወዳጅ ለዲያቆን ሄኖክ ኃይል የሚድረሰው እንግዲህ አይላፍ ዝማሬን ያው የንታ በደንብ ነው ያበራሩት። አንድ መንገድ ብቻ ተከትለው አይደለም ይሄዱ ያው መታረዳችንን መሞታችንን ለመንግስትም ለእግዚአብሔርም እየተነጋገርን ነው። ያንን እያካርነ ግን ዝማሬ የአይላፋት ዝማሬ መቅረት የለበትም ጥሩ መንፈስ ነው ብለዋል። እናመሰግናለን። እንዴ የኔታ አንድ ብዙ ጭቅጭቅ ተነስቷል። በጣም ብዙ በሚዲያው እንግዲህ ወቅታዊ ጉዳይ አንዳንድ ጊዜ ሚዲያ ወቅታዊ ጉዳይ ሲሆን ይሄ ነቃፊና ብዙ ነው። በጣም ሚዲያ ላይ ሙያ ብዬ ሰምቼው ነው የኔታ እንዴ ከዚያ እንዴ አንዳንድ ኮሜንቶች ልንገረው የኔታ እንዴ በጣም የሸረሸሩ እየታረድና ለምን ይሄ ይቀርባል የሚሉት እንዳሉ ደግሞ በአንድ በኩል ምን ይላሉ መሰለዎት ላሊበላን ያደበዘዝብናል የሚሉ ሐሳቦች አይቻለሁ። እንደው ይህንን ነገር እስኪ ይናገሩት ዝም ብሎ እኔ እኮ ሁሉ አንድ ጊዜ ፈርጦ ሲወጣ ቤተክርስቲያን እኛ እኮ ሁሉ 50 ሚሊዮን ክርስቲያን ያለን ሰዎች እኮ ነን። ቃልዮት ያሰማል እንዴ አሁን እኮ አይላፍ ዝማሬ ላይ የሚወጣው 100,000 ሰው እንኳን ቢወጣ እኮ 49,949 ሚሊዮን 900,000 ክርስቲያን ቀርቶናል እንዴ እንዴት ነው አጥብበን የምናስበው ይሄንን እንዴ ጥምቀቱ እኮ የጃል ሜዳው ጥምቀት የጎንደርን ድምቀት አደበዘዘው የአዲስ አበባ ምን ሌላ ነው የጎንደር ምን ሌላ ነው የባህር ዳር የበለጠ ያደምቀዋል። እንደውም ቅድም ተናገርኩኝ በዓለም አቀፍ ደረጃ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የት ናት ለሚሉት ይሄ ነጭ ለብሰው ጧፍ ይዘው የክርስቶስ ዛሬ እኮ በሁሉት አውሮፓውያን ክሪስማስ ማለት በጣም ብዙ ቢሊዮን ዶላር የቸኮሌቱ የስጦታ በዓል ሰባ ሰገልም ብቻ ገንጥለው አውጥተው ስጦታውን ለክርስቶስ ለራሳቸው እየተሰጣጡ ሰባ ሰገልም ተረስተው ክርስቶስም ተረስቶ ስጦታ መቀባበል ብቻ ነው የሆነው። ስለዚህ እኔ እንደ አይነቱ ነገር ላሊበላን ያደበዛል የሚለው ነገር እኔ አይገባኝም በግሌ። እንግዲህ ያዩበት ደግሞ ሌሎች ሰው ደግሞ ከኔ የተሻለ እይታ ሳይሆን ሌላ ከኔ በዛኛው በኩል ያለ እይታ ያላቸው ደግሞ እንቀበላለን። አስተያየት ይስጡበት። ተፋጭተን ተፋልጠን ተሞርደን የበለጠ ለሚቀጥለው አመት ደግሞ የበለጠ
የአይላፍ ዝማሬን እናደርገዋለን ተመካክረን አዎ ምስጢረ ስጋዌን የምናስተምርበት ሃይማኖታችን የምናስተምርበት እኔ የምመክረው እነ መምህር ሄኖክም ሌሎቹን ብቻቸው እንዳይሮጡ ጥንቃቄ ያድርጉ የከቤስቲያን መምህራን ከቤስቲያን ጳጳሳት ከቅዱስ ፓትርያርኩ ጋራ ቤተክርስቲያን ይሄንን ማይበል ወጀብ የተቋቋመችው ማዕከላዊ አሰራሯን ስለጠበቀች ነው ስለዚህ ምንም ይሁን ምን ቅዱስ ፓትርያርኩ መከበር አለባቸው መንበሩ መከበር አለበት ጳጳሳቱ መከበር አለበት ርዕሰ መንበሩ መከበር አለበት እኔ አቡነ ጳውሎስ አቡነ ማቲያስ ይልኩ ብቻ አይደለም ያ መንበር የተከበረ መንበር ሐዋርያት ተያይዞ የመጣ መንበር ነው ይሄን መንበር መናቅ ፓትርያርኩን መናቅ ማለት ተዋህዶ ሃይማኖቱን መናቅ ማለት ነው ስለዚህ በፓትርያርኩ ጥላ ስር በጳጳሳቱ ቅፍ ስር ሆነን መመካከር መወያየት መነጋገር አለብን እኔ ጳጳሳቱ ወደ ራሳቸው ወደ ውስጣቸው ቢያዳምጡ ራሳቸውን ቢያዳምጡ ህዝባቸውን ቢያዳምጡ የቤተክርስቲያን ቁስል ቢጠዘጥዛቸው ግርፋቱ ቢሰማቸው ደውሳት ባያቃጥላቸው እንኳን እያቃጠለ መሆኑ እንዲሰማቸውና እንዲቀሳቀሱ እንመክራለን በአቅማችን አው ከርሶ በላይ ማለት በጣም እናመሰግናለን የኔታ እንግዲህ አድማጮቻችን ይህ ሐሽማል ሚዲያ ነው ታላቁ ሊቅ የኔታ መጋቤ ሐዲስ እሸቱ በአጋጣሚ ለጉባኤ ባህር ዳር እንደመጡ እዚሁ ደግሞ ፈለገ ሊቃውንት የአራቱ ጉባኤያት መምህር ቦታ ነው የተገኝተው ይህንን ቃለ መጠይቅ የሰጡን ደቀ መዛሙርቶቻችንን ያስተማሩልንና በእውነቱ እናመሰግናለን ሚዲያ ላይ የሚሰጧቸው አንዳንድ ሐሳቦች አሉና በዚያ መልኩ እርስዎ ሲታሙ ሰምቻለሁ ያው መምህር ደግሞ መታማት የለበትም መታማትም ባለበት በሌላም አጀንዳ እየኖር ነው ማለት እኮ ነው አዎ ያው ማለት አንዳንድ ጊዜ እርስዎ አነጋጋሪም ስለሆነ ነገሩን እንኳን ማንሳት ፈልጌ ሳይሆን እርስዎ መልስ እንዲሰጡበት ነው ይሄ ምንድነው ላንደበት ጸያፍ ስለሆነ አልናገረው አንድ የቲክቶክ አዋርድ ላይ እርስዎ አስተያየት ሰጠው ነበር ከዚያ ቦታ እመቤታችንም የለችም ጌታም የለም የእመቤታችንን ስም የተጠራ በከንቱ ነው የጌታን ስም የተጠራ በከንቱ ነው ብለዋል ይሄ ሰግጥ ፈምስ ምናምን የሚያጽ ስለአነሱት እግዚአብሔር ይስጥልኝ እና ከዚያ ላይ ብዙ ሰዎች አንዳንዶች አመስግነውታል ሌላዎች ደግሞ እንዴት በእመቤታችን ይመጡብናል ብለዋል ለዚህ እስኪ መልስ እግዚአብሔር ይስጥልኝ በጣም ጥሩ ጥያቄ ነው የተነሳው እንግዲህ ወጣቶች እናንተ ቆዚያ ያላችሁት ብዙ ማይመለከታችሁም ዓለሙ ግን ብዙ በዚህ ጉዳይ እንትን ነበርና አንድ ምሽት የቲክቶክ ላይ ያሉ ሰዎች የሚሸለሙበትን መለኪያውንም መመዘኛውንም ሸላሚዎቹና ተሸላሚዎቹ ያውቁታል እዛ ላይ ሁለት ሐሳቦች ተነሱ አንድ እህታችን ኢየሱስ ልሰጣችሁ ነው የመጣሁት አለች አንድ ወንድማችን ደግሞ ማርያም አለ እንግዲህ ማርያም ሲባል ተዋህዶቹ ደስቧቸዋል ኢየሱስ ሲባል ሌሎች ደስቧቸዋል ተብሎ ተመነዘረ እኛ ኢየሱስም ማርያምም ሲጠሩ በሁለቱም እኩል የምትደሰት ቅደም ተከተሉን ጠብቃ አምላኪና ተመላኪ ፈጣሪና ፍጡር የበላይና የበታች ሰጭና ተቀባዩ ለይታ ክርስቶስን በፈጣሪነቱ ድንግል ማርያም በፈጣሪነቷ ክርስቶስን በህይወት በዳቦ በህይወት እንጀራነቱ ድንግል ማርያምን ለዚህ ህይወት እንጀራ መሶብ መሆኗን ደመናውን ከዝናቡ ዳቦውን ከመሶቡ አገናኝታ የምታመሰግን ልኳን መልኳን የምታውቅ የተለካች የተመጠነች ቤተክርስቲያን ስለሆንኩኝ እኔ አውቀዋለሁ ነገር ግን እኔ በዛ አስተያየት የሰጠሁት ለምንድን ነው የኢትዮጵያ ህዝብ እንደ ህዝብ የሚገናኝባቸው መድረኮች እየጠበቡ መጥተዋል ዛሬ መድረኮች ወይ ሃይማኖት ናቸው ወይ ብሔር ናቸው ነገር ግን ሰው ሃይማኖተኛ ብቻ አይደለም ብሔረተኛ ብቻ አይደለም እንደ እስላም መስጊድ ይሄዳል እንደ ቤተክርስቲያን ይመጣል እንደ ክርስቲያን ቤተክርስቲያን ይመጣል እንደ ፕሮቴስታንት ጸሎት ቤት ይሄዳል ክርስቲያኖቹ ቤተክርስቲያን እንመጣለን ፕሮቴስታንቶቹ ጸሎት ቤት ይሄዳሉ ሙስሊሞቹ መስጊድ ይሄዳሉ እንደ አማኝ እንደ ዜጋ እንደ ሰው የት እንገናኝ ይሄ እየጠበበ መጣ በጣም አዝናለሁ በዚህ በኩል በነገራችን ላይ ጥቂት ሰዎች አስተያየት ተሳድበዋል ነቅፈዋል ሲባል ሰምቻለሁ የተደወለልኝ ስልክ ግን ስሰማው ልብ ያርፋል እንዲሰሙት የምፈልጋቸው ትልልቅ ሰዎች ነጥብ መያዝ የሚችሉ ሰዎች ሰምተውኛል በኪነ ጥበቡም ያሉ በፖለቲካው ያሉ በሃይማኖት ውስጥ ያሉ ከሁሉም ሃይማኖቶች ይሄን ተረርተናል ልትል የፈለከው ነገር ገብቶናል ብለው ነው እኔ ማርያምንኛ አንድ አዳራሽ ውስጥ ብቻ ሳይሆን ጧጧት መቼም ደቀ መዛሙርት ጧጧት ምን ሳንል አንወጣም በአንድ ድምጽ ነገሩኝ ሳሊ ለነ ቅድስ ወክብላችሁ ሳሊ ለነ ቅድስ ምን ሳንል አንወጣም ሳሊ ለነ ቅድስ ሳንላ ስሟን ሳንጠራ አንወጣም ከቤታችን ምን እንላታለን ሳሊ ለነ ቅድስ ድገሙት ሳሊ ለነ አረ ድገሙት ሳሊ ለነ ቅድስ ብለን ከብሉይ ከተቀስሞ ከሐዲስ ተለቅሞ
በቅዱስ አባታችን በቅዱስ ያሬድ ኤፍሬም የተቀመመ ምስጋና አለ። አንቀጸ ብርሃን አለን፣ ውዳሴ ማርያም አለን። ብዙ እሷን የምናመሰግንበት ምክንያት አለ። እንኳን የምትጠራበት ምክንያት ተገኝቶ ያለ ምክንያትስ ብንጠራት። ነገር ግን ያዳራሽ እንደ ሰው እንገናኝ። አማራውም ኦሮሞውም ትግሬውም ጉራጌውም ሙስሊሙም ክርስቲያኑም ፕሮቴስታንቱም ባንድ ላይ እየተገናኘን የምንወያይበት አጀንዳ አይቆረጥ። እንደ ህዝብ እንገናኝ፣ እንደ ሰው እንገናኝ። እንደ ያለ ቦታ ላይ አሁን እዛም ላይ ማርያምንም ሆነ ኢየሱስን የተጠሩበት ምክንያት የልህ የፉክክር እንዳርሰናልና እንደማንደ ልቦና ለመግለል የህዝብን ስነ ልቦና ለመብላት እንጂ እኔ ልጅ በነገራችን ላይ ወሎት ልጅ ያመጣውን ፍልስፍና እኮ እኔ በሌላ ማብራሪያ ሚዲያ ላይ አልወጣም እንጂ ሰጥቻለሁ። ይሄ ምንድነው ያለው መሰረት ሰግጥ ፈምስ ነው ያለው። እኔ የልጁ ፍልስፍና ራሱ ያብራራዋል አላቅም እዛ ላይ። ነገር ግን እኔ ኢትዮጵያ ይሄ ይቻረፍተ ነገር ኢትዮጵያውያን አሁን ያለንበት ሁኔታ የሚገልጥ